እድል ለራሳችን ስለማንሰጥ ሁል ጊዜ ለቁስ ስንሮጥ አንድም ቀን ከራሳችንና ከህሊናችን ጋር ተሰብስበን ቁጭ ማለት ሳንችል እንደዳከርን እድሜያችን አልፎ ቀብራችን ይፈጸማል። ነፃ ነገር በጣም ውድ ነው። ለህይወታችን ወሳኝ የሆኑ ነገሮች በሙሉ ነፃ ናቸው። እነሱም ውድ ናቸው። ራሳችን ጋር ሆነን ያንን ነገር ኖቲስ እንድናደርግ አይፈለግም። እንዋከባለን፣ እንሮጣለን። ለአንድ ደቂቃ ይህንን አየር ስብስብ አድርጎ እግዚአብሔር ቢወስደው መኖር አትችሉም። ግን ከፍላችሁበት አታውቁም። ነፃ ነገር በጣም ውድ ነው። እስቲ ጠዋት ተነሱና መስኮታችሁን ከፍታችሁ ብርሃኑን ተመልከቱት። ያንን ብርሃን፣ ያንን የፀሐይ ኃይል፣ ያንን ሙቀት በነፃ ነው የምታገኙት። ግን በጣም ውድ ነው። መንግስታት ማታ እና ለተወሰነ ጊዜ የምንጠቀምበትን መብራት ምን ያህል እያስከፈሉን እንደሆነ ታውቃላችሁ። ግን ጠዋት ተነስታችሁ ያንን ብርሃን ያሳያችሁን አምላክ አመሰግናለሁ ብላችሁ አታውቁም። ለምን አታውቁማ? ነፃ ነገር በጣም ውድ ነው። እስቲ ስለ ሰላም እናወራ። ከሰዎች ጋር ለመጋደል ኒውክሌር እና ጠመንጃ ትገዛላችሁ በውድ ገንዘብ አውጥታችሁ። ሰላም ግን አይከፈልበትም። ነፃ ነገር ውድ ነው። በነፃ ነው የሚሰጠው። ውድ ነገር የምትገዙት አይደለም። ውድ ነገር ስታተስ የምታሳዩበት ነገር አይደለም። ውድ ነገር፣ ነፃ ነገር በጣም ውድ ነው። ለህይወታችን ወሳኝ የሆኑ ነገሮች በሙሉ ነፃ ናቸው። እነሱም ውድ ናቸው። ነገር ግን ውድነታቸውን እንዳናይ፣ እንዳንረጋጋ፣ እንዳናስተውል ከራሳችን ጋር ሆነን ያንን ነገር ኖቲስ እንድናደርግ አይፈለግም። እንዋከባለን፣ እንሮጣለን። አዎ አሁንም እላችኋለሁኝ ነፃ ነገር በጣም ውድ ነው። ገንዘብ ለማግኘት ስንሯሯጥ 24/7 ስንሮጥ ስንዳክር ምናምን በነፃ የተሰጠንን ጤናችንን እናሸዋለን፣ ጤናችንን እንገለዋለን። ከዛ በኋላ ደግሞ ድጋሚ ለመታከም ብዙ ገንዘቦች እናወጣለን። መጀመሪያ ግን የተሰጠን ምንድን ነው? በነፃ ጤና ነፃ ነው። ነፃ ነገር ደግሞ በጣም ውድ ነው። ማንም ከሚነግራችሁ በላይ ውድ ነገር ነው ጤና። ነገር ግን ስለማንረዳው ለማመዛዘንና ተረጋግተን ነገሮችን ለማየት እድል ለራሳችን ስለማንሰጥ ሁልጊዜ ለቁስ ስንሮጥ አንድም ቀን ከራሳችንና ከህሊናችን ጋር ተሰብስበን ቁጭ ማለት ሳንችል እንደዳከርን እድሜያችን አልፎ ቀብራችን ይፈጸማል። የምሬን ነው የምላችሁ። ነፃ ነገር በጣም ውድ ነው። ለ15 እና ለ20 ሺህ ብር ደሞዝ 20 ምናምን ዓመታችሁን ውዱን ዓመታችሁን የምንሰዋ ጅሎች፣ ለ15 እና ለ20 ሺህ ብር ደሞዝ 20 ምናምን ዓመታችሁን ያውም የደብተር የቦርሳ የትራንስፖርት አውጥታችሁ ነፃና ውድ ነገራችሁን ድጋሚ ማተኩትን ልጅነታችሁን ድጋሚ ማተኩትን ወጣትነታችሁን ድጋሚ ማታገኙትን ማንነታችሁን በጣም ለርካሹና የትም ለማያደርሰው ለ10 እና ለ15 ሺህ ብር ደሞዝ የሰዋን ውዱን ነገራችን ለወረቀት የሰዋን ሞኝ ትውልዶች እኔን ጨምሮ። ነገር ግን ነፃ ነገር ምንድነው? በጣም ውድ ነው። እስቲ ያንን 20 ዓመት መመለስ የሚችል አሁን ባለው ገንዘብ እስቲ ያንን ፋይሬጅ ያንን ቲኔጅ የሚመልስ ልጅነቱን የሚመልስ ያጣውን መመለስ የሚችል አሁን ባለው ስታተስ ያንን መመለስ የሚችል ሰው ማን ነው?
የምሬ ነው። ነፃ ነገር በጣም ውድ ነው። የእናት ፍቅር፣ የአባት ፍቅር በነፃ የማይከፈልበት ያ የልጅና የቤተሰብ ያ ያለው ኢንቲሜሲ፣ ያ ስሜት፣ ያ ፍቅር ነፃ ነው። በጣም ውድ ነው። እሱን ለማግኘት ግን በርካሹ ገንዘብ፣ በርካሹ ቁስ፣ በርካሹ ነገር ስንዳክር ነፃና ውድ ነገራችንን ሁልጊዜ እንሰዋለን። ሁልጊዜ ልጆቻችን የሚፈልጉት ንጹህ እናትን ነው። እናት ግን የለችም። ርካሹን ነገር ፍለጋ ህይወቷን በሙሉ እየዳከረች ነው። ልጇ ያድጋል፣ የእናት ስሜትና ፍቅር አያውቅም። ከዛ በጣም ውዱ ነገሩን ነፍገዋለች። ከዛ ግን ሀብት ትሰጠዋለች። በጣም ውዱን ነገር ነፍገዋለች። ከዛ ግን ቤት ትሰጠዋለች። በጣም ውዱን ነገር ነፍጎታል አባት። ከዛ ግን ሀብት ይሰጠዋል። ነፃ ነገር በጣም ውድ ነው። ለምን ሰራን፣ ለምን ገንዘብ አገኘን፣ ለምን ቴክኖሎጂ ተጠቀምን አይደለም ጥያቄው። ብዙዎቻችን ያንን ነገር ባላንስ ማድረግ ስለከበደን ነገሮቹ ልክ እንደ ሚዛን ጨዋታ ከፍና ዝቅ ብለው ነው ሚዛኑን እንክትክቱን ያወጡት። አንዳንድ ሰው አለ ብልሃት፣ ለልጁ ስሜትም ይሰጣል፣ ለልጁ ሀብትም ይሰራል፣ ለልጁ ማንነት ይጨነቃል፣ ለልጁ አእምሮ ይጨነቃል። ልጁ ከምግብ ይልቅ ፍቅር እንደሚያስፈልገው ያውቃል። ምክንያቱም መጋቢ፣ ሰጪ፣ በነፃ ሁሉን ነገር አድራጊ እግዚአብሔር ነበር፣ አሁንም እግዚአብሔር ነው። ነገር ግን ጥቂት የእግዚአብሔርን ስጦታ ለራሳቸው ዓላማ ማዋል የሚፈልጉ ጥቂት የዓለም ሀገሮች በገነቡልን በሰሩልን ሲስተም መሰረት በእነሱ ሰርክል ውስጥ ገባን እንጂ ሁሉን ሰጪ፣ ሁሉን አድራጊ፣ ሁሉን ነገር በዓለም የፈጠረ እግዚአብሔር ነው። በነፃ ሳንከፍል ሰው ስለሆንን የእሱ ልጆች ስለሆንን ብቻ የተፈጠረልን ነገር ነው። ነፃ ነገር ግን እጅግ በጣም ውድ። አሁን እዚህ ጋር የሚያተራምሰን፣ አሁን እዚህ ጋር የሚያጋድለን ነገር ሁሉ እኮ የእግዚአብሔር ስራ ሳይሆን የሰዎች ስራ ነው። ይሄንን ሴንስ ለማድረግና ወደ ራስ ለመመለስ ውጪውን እያየን ያጣነውን ገንዘብ፣ የተበላሸብንን ስራ፣ የተበላሸብንን ነገር ከማየታችን በፊት እስቲ ረጋ እንበል። ስልካችንን እናጥፋ፣ ዝም እንበል ከራሳችን ጋር። እስቲ የተደረገልንን እየቆጠርን እናመስግን። ይሄንን ትንፋሽ አልከፈልኩበትም፣ እስቲ ፈጣሪ ላመስግን። ጠዋት ስነሳ ለማየው የፀሐይ ብርሃን ፈጣሪ ላመስግን። ጠዋት ሳያቸው የማይከፈልባቸው የእጽዋቶችን ለአይኔ ያለምንም ክፍያ ለሚሰራው ኩላሊቴ፣ ለእያንዳንዱ ለተደረገልኝና እኔ ውስጥ ለሚሯሯጠው ደም ጨምሮ እስቲ ፈጣሪ ላመስግን መጀመሪያ። ምክንያቱም እስካሁን ለፍታችሁ ካገኛችሁት ነገር ይልቅ በነፃ የተሰጣችሁ በጣም ውድ ነው። ምን ተደርጎልኝ ነው ማመሰግነው የምትሉ በጣም ብዙ ሰዎች የተደረገላችሁን ብታውቁ ቀና ብላችሁ እንኳን እግዚአብሔርን ለማየት ድፍረትም አታገኙም ነበር። እመኑኝ፣ በጣም ውዱ ነገር በነፃ የተሰጣችሁ እንጂ ዓለም የምትከፍላችሁ ዶላር፣ ዓለም የምትከፍላችሁ ገንዘብ፣ ዓለም የምትከፍላችሁ ዝና፣ ዓለም የምትከፍላችሁ ሩጫ አይደለም። አዎ ዓለም ላይ መኖር ያስፈልጋል። ዓለም ላይ ስንኖር መብላት አለብን። ዓለም ላይ ስንኖር የቤት ኪራይ መክፈል አለብን። ዓለም ላይ ስንኖር ልጆቻችንን ማኖር አለብን። አዎ ግን ነፃ ነገራችንን የሚያስጥል ነገር ላይ ዋጋ አንክፈል። ጤንነትህን ወስዶ ገንዘብ የሚሰጥህ ከሆነ ገንዘቡ ይቅርብ፣ ጤንነትህን አድን። ደስታህን ወስዶ ገንዘብ የሚሰጥህ ከሆነ ደስታህን አድን፣ ገንዘቡ ይቅር። ምን አለ መሰላችሁ? እግዚአብሔር መሬቱን ሲፈጥረው በነፃ ሁሉን ሚኔራል አሟልቶ ነው። ጄሞ ተባለ ስትዘሩት
ተክሉ ትክክለኛውን ቫይታሚን አልያዘም። በተለያዩ ነገሮች ይዳቀላል። ለጤና ተስማሚ አይደለም። እንደገና ብዙ ሚኔራሎች የሌሉት ነው። እሱን ትበላላችሁ። ከዛ ደግሞ በነፃ ከተሰጣችሁ ከነዛ ነገሮች ሳክ ተደርጎ ታብሌት ቫይታሚኖች በታብሌት መልክ በውድ ይሸጥላችኋል። እዚህ ጋር በውድ ይሸጡላችሁ የነበሩ ሚኔራሎች፣ ቫይታሚኖች ጠቅላላ በነፃ የተሰጧችሁ ነበሩ። ማዳበሪያ ከመምጣቱ በፊት፣ ጂኤምኦ ከመምጣቱ በፊት፣ ኬሚካል ከመብዛቱ በፊት እዚህ ሁሉ ነገር ውጋታው ስለመግባታችን የራሳችን ስራ የተሰጠንን ነፃ ነገር አለማወቃችን ነው ገና ብዙ ዋጋ የሚያስከፍለን። ግን ግድ የለም። አሁንም ታይም ትንሽ ውሰዱና በነፃ የተሰጠን ነገር በጣም ውድ እንደሆነ እንድታስተውሉልኝ እፈልጋለሁ። ጤናችሁ በጣም ውድ ነው። አንዴ ምን ሆንኩኝ? ፋሽን ዲዛይነር አይደለው እንደምታውቁት፣ ጠዋት ማታ በጣም ስራ በዝቶብኝ ጠዋት ማታ እያልኩኝ ያለ እረፍት በቀን ውስጥ በ24 ሰዓት ውስጥ 1 ሰዓት 2 ሰዓት ነው ናፕ ማደርገው። እሰራለሁ ረጅም ሰዓት ቁጭ ነው ምለው ምናምን። ታመምኩ ጀርባዬና ወገቤን ረጅም ዓመታት በተከታታይ እንደዛ በመስራቴ ያገኘሁትን ገንዘብና ጤናዬን ሁለቱን አንድ ላይ ሚዛን ላይ ሳስቀምጠው እንደውም እንደገና ጤናዬን ትሪት ለማድረግ ካገኘሁት በላይ ተጨማሪ ሌላ አውጥቼ ራሱ ወደ ቦታ ያልተመለስኩም። ወደ ትክክለኛው መጀመሪያ በነፃ ወደ ተሰጠኝ ያልተመለስኩም። ሞኝነታችን ይሄ ነው። ብዙ ጊዜ በነፃ የምናገኛቸው ነገሮችን ዋጋ አንሰጥም። በነፃ ለሚሰጥ ፍቅር ዋጋ አንሰጥም። በነፃ ለሚሰጥ ክብር ዋጋ አንሰጥም። በነፃ ለሚሰጥ አየር፣ ውሃ፣ እያንዳንዱ ነገር ካያችሁት እናንተ አንድ ደቂቃ አንድ ሳምንት ብታጧቸው በህይወት የማትኖሩባቸው ነገሮች በሙሉ በነፃ ነው የተሰጣችሁ። የናጠጠ ቤት ውስጥ ባትኖሩ፣ በውድ ቤት ውስጥ ባትኖሩ በህይወት ትኖራላችሁ። ውድ መኪና ባትነዱ በህይወት ትኖራላችሁ። ውድ ልብስ ባትለብሱ በህይወት ትኖራላችሁ። ደህና 5 ስታር ሆቴል ገብታችሁ ባትበሉ በህይወት ትኖራላችሁ። ዓለም አሁን ስታተስ ብሎ ያስቀመጠላችሁ ነገሮች ሁሉ ባታደርጉ በህይወት ትኖራላችሁ። ባትተነፍሱ በህይወት አትኖሩም። ጤና ባይኖራችሁ በህይወት አትኖሩም። የፀሐይ ብርሃን ባይሆን በህይወት አትኖሩም። ውሃ ባይኖር በህይወት አትኖሩም። ተፈጥሮ አፈሩ ባይኖር በህይወት አትኖሩም። በነፃ የተሰጣችሁን ነገር ማክበር ስትጀምሩ ነው ሰርታችሁ ያገኛችሁት ነገር ራሱ በረከትና ጣዕም የሚኖረው። ስለዚህ ሁሌ እምላችኋለሁ ረጋ ብላችሁ ራሳችሁን አስተውሉና በነፃ የተገኘ ነገር ውድ ነው ብላችሁ ፈጣሪያችሁን ያለምንም ማማረር ከዛሬ ጀምሮ ማመስገን ጀምሩ። አመሰግናለሁ። ታዲያ ሰብስክራይብ፣ ሼር ኤንድ ላይክ ማድረግ እንዳይረሳ። አመሰግናለሁ።